ሰላም ዶሮ አርቢዎች በኬጅ መስራት ትፈልጋላችሁ ወይም ደግሞ ዶሮዎችን ልክ በቪዲዮ ላይ እንደምትመለከቱት በተደራራቢ ቤቶች ዶሮዎችን ማርባት ወይም እንቁላል ማስጣል ማሳደግ ትፈልጋላችሁ? እንግዲያውስ ይሄንን አይነት አሰራር መስራትን የምትፈልጉ ሁላችሁም እነዚህን አሁን የምነግራችሁ ሶስቱን ጉዳዮች ልታውቋቸው ልትጠነቀቁ ይገባል። እነዚህ ሶስቱ ነገሮች ካላሟላችሁ ዶሮዎችን በኬጅ ወይም በተደራራቢ ቤቶች መያዝ እጅግ አክሳሪ የሚባል ነው። ስለዚህ ዛሬ ከጥቅሙ እንጀምራለን፣ ወደ ጉዳቱ እናልፋለን። እንዲሁም ደግሞ በተለየ ሁኔታ ጥንቃቄ ማድረግ የሚኖርባችሁን ሶስት ጉዳዮች አነሳላችኋለሁ። ሶስት እጥረቶች ይፈጠራሉ ዶሮዎች በልቅ አረባብ ከሚረቡበት ወይም ደግሞ ከዲፕሌተር ሲስተም ወይም በአዳራሽ ውስጥ ከምትይዟቸው ዶሮዎች በተለየ መንገድ አዛው አዳራሽ ውስጥ አድርጋችሁ ኬጅ ወይም ደግሞ ተደራራቢ ባትሪ ኬጅ ሲስተም እንግዲህ በመላው ዓለም በጣም ባደጉት ዓለማት ባደጉት ሀገራት እጅግ በጣም በሰፊው የሚሰራበት የዶሮ እርባታ ዘመናዊ የሚባል ሳይንሳዊ የሆነ አሰራር ነው። ስለዚህ በተለይ ከፕሮዳክቲቪቲ ጋር ተያይዞ እንዲሁም ደግሞ ከዶሮዎች ጤንነት ጋር ተያይዞ እጅግ በጣም ጥሩ የሚባል ጥቅም የሚሰጥ ነው። ታዲያ ሀገራችን ላይ ይህንን ተግባራዊ ለማድረግ የሚጎሉን ሶስት ነገሮች አሉ። እንዳልኳችሁ ቪዲዮን እስከ መጨረሻ ድረስ ከተከታተላችሁ እጥረቶቹንም ነገራችኋለሁኝ፣ እንዴት አድርጋችሁ ልፈቷቸው እንደምትችሉም እጠቅስላችኋለሁ ማለት ነው። ስለዚህ ወደ ኬጅ ግዢ ሳትገቡ በፊት ወይም ደግሞ በኬጅ መስራት ሳታስቡ በፊት ጥንቃቄ ማድረግ ያለባችሁ በተለይ ኬጅ ገዝታችሁ እንቁላል ማስጣል ለምትፈልጉ የእንቁላል ጣይ ዶሮችን ማስገባት ለምትፈልጉ እጅግ ማወቅ የሚገባችሁ ነው ይሄ ጉዳይ። ከዚህ ቀደም በኬጅ ዶሮችን ስሰራ እንደነበር ታስታውሳላችሁ። በትልቁ ቻናሌ ቀደምት ተከታታዮቼ ወይም ደግሞ ድሮ የነበራችሁ የምትከታተሉኝ ካላችሁ በእንጨት ኬጅ ሰርቼ ነበረ። እዛም ላይ የሚጥሉ ዶሮዎች በጣም ብዙ ፈተና አሳይተው ነበር፣ ወይም ደግሞ ብዙ ችግሮች ብዙ ቻሌንጅ ያደረጉ ነገሮች ነበሩና እነሱን ነው ዛሬ ማቀርብላችሁ ማለት ነው። ይሄ ማለት በሳይንስም የተረጋገጠለት ነው። እኔም ደግሞ ፕራክቲካል በሆነ መንገድ መሬት በወረደ መንገድ ያየሁት ነው ማለት ነው። ስለዚህ እነዚህን ጉዳዮች ጠቅስላችኋለሁ። የእኛን ምርትና አገልግሎት ማግኘት ለምትፈልጉ ለሁላችሁም አድራሻችን ዱከም ብሉ ናይል ህንፃ ሁለተኛ ፎቅ ቢሮ ቁጥር 207 ላይ እንገኛለን። በትራንስፖርቴሽን በታክሲ የምትመጡ ካላችሁ፣ በግል መኪና መምጣት የምትፈልጉ ካላችሁ ዱከም እንደገባችሁ መናኸሪያ አጠገብ የሚገኝ ህንፃ ነው። ብሉ ናይል ህንፃ ሁለተኛ ፎቅ ላይ በመምጣት እንግዲህ እርባታ የሚሸተው ቢሮአችን ይቀበላችኋል። ሙሉ መረጃ ስለ ዶሮ እርባታ እኛ ጋር መታችሁ አንዳችም የምታጡት ነገር የለም። ዶሮ እርባታም በዘመናዊነት ለመስራት ፍላጎት ካላችሁ ምርጫችሁ ነን። በተለይ የማቋቋም ስራ ፓኬጅ የምትፈልጉ በተለይ የዶሮ እርባታ ፓኬጅ እጅግ ብዙ ዶሮ አርቢዎች እየተጠቀሙ የሚገኙት ነው። ስለዚህ የዶሮ እርባታ ፓኬጅን ተጠቃሚ መሆን የምትፈልጉ ካላችሁ የዶሮ ቤቶችን ኪራይ ከማዘጋጀት ከግንባታ ከዲዛይን አወጣጥ ጋር ተያይዞ እንዲሁም ደግሞ ከቤት ኪራይ ከማቅረብ ጋር ተያይዞ ጽዳት፣ ኬሚካል ርጭት፣ ሰራተኛ ቀጠራ እንዲሁም ደግሞ ግብአቶቹን ሙሉ አሟልቶ ዶሮዎችን አስረክቦ እስከ ማስተዳደር ድረስ ባለው ሙሉ የማቋቋሙን ስራ የምናከናውን ነው የሚሆነው ማለት ነው። ስለዚህ እኛ ጋር መታችሁ አንዳችም የምታጡት ነገር የለም። ስልጠናም ከፈለጋችሁ ሰኞ፣ ማክሰኞ፣ ሮብ የምንሰጣቸው ስልጠናዎች አሉ። 84ኛ ዙር ላይ ደርሰናል። 85ኛ ዙር መጪው ሰኞ ይጀምራል። በ0954621324 ላይ እየደወላችሁ መመዝገብ ትችላላችሁ። አድራሻችን በድጋሜ ዱከም ነው፣ ብሉ ናይል ህንፃ ሁለተኛ ፎቅ ላይ እንገኛለን። ወደ መጣሁበት መረጃ ልለፍላችሁ። በመጀመሪያ ደረጃ የኬጅ ወይም ደግሞ በቪዲዮ ላይ እንደምትመለከቱት በምስሎች ላይ እንደምትመለከቱት ተደራራቢ የዶሮ ቤቶች ናቸው። ያ ማለት ሲንግል ዴክ የምንለው አለ፣ ደብል ዴክ የምንለው አለ፣ ትሪፕል ዴክ የምንላቸው አሉ፣ ባለ 2 ባለ 3 ባለ 1 ደረጃ የምንላቸው እንዲሁም ደግሞ ታይፓቸው ሁለት አይነት ታይፖች አሉት። ኤ ታይፕ እና ኤች ታይፕ ናቸው። ዲቴል ነገሩን እመጣላችኋለሁ። ይሄ ቪዲዮ ከተመቻችሁ ኮመንት ላይ ፓርት2 ብላችሁ ኮመንት አድርጉልኝ። ኬጅ በቤታችሁ ምናልባት የብየዳ ሙያ ካላችሁ የብረት ባለሙያ ከሆናችሁ እነዚህ ሜካኒካል ነገሮችን መስራት የምትችሉ ካላችሁ በእንጨትም የእንጨት ባለሙያ አናጺዎችም ካላችሁ ይህን ነገር ቤት የሞክረዋለሁ ካላችሁ ስታንዳርዱን በክፍል 2 አስቀምጥላችኋለሁኝ። ስለዚህ ኮመንት ላይ ፓርት2 ብላችሁ ከጠቀሳችሁልኝ ሙሉ ስታንዳርዱ ወደ እናንተ ማመጣ ነው የሚሆነው። በተለይ ኬጅ በቤት ውስጥ ስታንዳርዱን የጠበቀ ኬጅ ማቴሪያሉ ቢለይም ባላችሁ ግቢያችሁ ውስጥ በነፃ የምታገኙት ወይም ደግሞ በቀላል ግዢ በምታገኙት ማቴሪያል መስራት የምትፈልጉ ካላችሁ ማሰራት የምትፈልጉ ካላችሁ ስታንዳርዱ ልታውቁት ይገባል። የእያንዳንዱ ሜዠርመንት ልታውቁት ስለሚገባ እሱን ስታንዳርዱን ይዤላችሁ መጣለሁኝ። ስለዚህ ፓርት2 ብላችሁ ኮመንት ካረጋችሁልኝ በኬጅ ለመስራት ለምትፈልጉ አንደኛ ስታንዳርዱን የምትሰሩበትን፣ ሁለተኛ በኬጅ ለመስራት ምን አይነት ቤት ያስፈልጋል፣
ምን አይነት ቦታ ያስፈልጋል? ከዚህ በተጨማሪ ደግሞ የቤት ግንባታው ፍጆታ ምን ይመስላል? የቦታ አጠቃቀማቸው ምን ይመስላል? ኬጅ ላይ መጠቀም ያሉብን ወይም ደግሞ ግዴታ ማወቅ የሚኖሩብን የተለያዩ የአያያዝ ስልቶች አሉ። እነሱን ነግራችኋለሁ፣ ያጋራችኋለሁ ማለት። ስለዚህ ከእናንተ የሚጠበቀው ፓርት 2 ብላችሁ ኮመንት አድርጉልኝ። ከጥቅሙ ስንነሳ እንግዲህ የመጀመሪያው ለቁጥርም አመቺ መሆናቸው ነው። ለቁጥጥር የምንለው ለምሳሌ በዲፕሌትሪንግ ሲስተም ላይ ወይም ደግሞ ፍሪ ሬንጅ ሲስተም ላይ ብንመለከት ዶሮዎችን በተለይ አሁን የመጡ ሃይብሪድ የሆኑ ዝርያዎች በጣም ከመመሳሰላቸው ጋር ተያይዞ ለቁጥጥር በጣም አመቺ አይደሉም። ለምሳሌ አንዲትን የታመመች ዶሮ ለይቶ ለማውጣት ወይም ደግሞ ሕክምና ለማድረግ ከመንጋው ለይቶ ለማውጣት በጣም ከፍተኛ የሚባል ችግርን ይፈጥራል ከመመሳሰላቸው ጋር ተያይዞ። እንዲሁም ደግሞ አንድ ላይ መለቀቃቸው ለአያያዝ እጅግ በጣም አሰልቺና አድካሚ መሆኑ የሚታወቅ ነው። ስለዚህ ኬጅ ግን በእያንዳንዱ ዶሮዎች ፓርቲሽን ስላለው ዶሮቻችሁን በፈለጋችሁበት ሰዓት በተፈለገ ጊዜ ዶሮቻችሁ ላይ ለመለየትም ለይቶም ደግሞ ትሪት ለማድረግም በጣም የቀለለ መንገድ መጠቀም ትችላላችሁ ማለት ነው። ስለዚህ ለቁጥርም በተመሳሳይ ለምሳሌ ልቅ አረባብ ላይ እነዛ ሁሉ ዶሮች የተለቀቁ አሉ። እነሱን ለመቁጠር ከመሞከር በኬጅ ሲስተም ላይ ያሉ ዶሮችን መቁጠር እጅግ በጣም የቀለለ ነው። ስለዚህ ለቁጥጥርም እጅግ በጣም አመቺ ነው። ሌላው ከኩስ መለየታቸው ነው። ዶሮች ብዙ ጊዜ በበሽታ መጠቃታቸው ዋነኛው ሚስጥር ምንድን ነው? ከኩሳቸው ጋር መኖራቸው ነው። ይህም ደግሞ ኬጅ ሲስተም ላይ ከኩሳቸው ለብቻ መሆናቸው ወይም ደግሞ እንደምትመለከቱት በተሰቀለ ቤት ላይ ወይም ደግሞ በተደራራቢ ቤት ላይ ኩሱ ታች እነሱ ደግሞ ከላይ ስለሚሆኑ የመገናኘት እድላቸው ዜሮ ነው ማለት ይቻላል። ስለዚህ ይሄም ደግሞ ለበሽታ የመጋለጥ እድላቸውን በጣም በጣም እንዲያንስ ያደርገዋል ማለት ነው። ሌላው ዶሮች የፍሎር ኤግ የምንለው ወይም ደግሞ ዶሮች እንቁላላቸውን መሬት ላይ የሚጥሉበት አይነት መንገድ አይፈጠርም። ፍሎር ኤግ ወይም ደግሞ በዲፕሌትሪንግ ሲስተም አይታችሁ ከሆነ ከኔስት ውጪ ኔስቱ ምናልባት የተዘጋጀው ኔስት ቦክስ ላይለምዱት ይችላሉ፣ ወይም ደግሞ ጥሩ የሆነ ጥገና ላይኖሩ ይችላል። ብቻ በሆኑ ምክንያቶች ዶሮች ያንን ኔስት ላይ ይጠቀሙት ይችላሉ፣ እንቁላል መጣያ ሳጥናቸውን። ስለዚህ ፍሎር ኤግ እንዲበዛ ያደርጋል፣ ወይም ደግሞ ሜዳ ላይ እንቁላሎች እንዲበተኑ ዶሮች በያገኙበት ቦታ እንዲጥሉ ያደርጋል። ያም ግን ለምሳሌ በተመሳይ ወደ ኬጅ ሲስተም ስናመጣው ግን ይሄ ነገር የመፈጠር እድሉ ዜሮ ነው ማለት ይቻላል። ፍሎር ኤግ የምንለው ወይም ደግሞ ፍሎር ኤግ ችግሩ ምንድን ነው? እንዲሰበር፣ እንዲሰነጠቅ፣ እንዲቆሽሽ፣ ተሰብሮ እንዲጠጣ ያደርጋል። ስለዚህ ዶሮች ከዚህ ሁሉ ነፃ የሚያደርጋቸው ኬጅ ላይ ከሆኑ ብቻ ነው። ስለዚህ በቀላሉ ዶሮቻችሁን የሚጥሉትን እንቁላል በቀላሉ ለመሰብሰብ አመቺ ይሆናል። እንዳልኳችሁ ደግሞ ንጹህ እንቁላልም ለማግኘት በጣም አመቺ ነው። ዶሮችን ለመያዝ ቅድም እንዳልኳችሁ በቁጥጥር ሰዓትና ለቁጥር ለመያዝ እንዲሁም ደግሞ በኩሊንግ ሲስተም ላይ ለምሳሌ ማስኩሊንግ የምንለው አለ፣ እንዲሁም ደግሞ ኢንዲቪጁዋል ኩሊንግ የምንለው አለ። ማስኩሊንግ የምንለው በተለይ ዶሮችን የሚጥሉትን ከማይጥሉት ለመለየት በምትጥሩበት ሰዓት፣ እንዲሁም ደግሞ ማስኩሊንግም በተመሳሳይ ደግሞ ሁሉንም ዶሮች ልክ እርጅና በሚመጣበት ሰዓት ደግሞ ሁሉንም ዶሮች ለማስወገድ የምትጥሩበት ነው፣ ወይም ደግሞ የምታወጡበት ነው ጨርሰው ሲወጡና እንዲሁም ደግሞ ፌስቱ ላይ ወይም ደግሞ ሁለተኛው ሳይክል ላይ ሁለተኛው ፌዝ ላይ ዶሮች ከ42ኛ ሳምንት እስከ 45ኛ ሳምንት ድረስ ባለው ወደ ፌስቱ የሚሸጋገሩበት እድሜ ነው። ከዛ ጊዜ ጀምሮ ያው ኩሊንግን ስርዓት ማከናወን ትችላላችሁ። ስለዚህ ከዚህ ጋር ተያይዞ ለኩሊንግ በጣም አመቺ የሚሆነው ዶሮችን ከአንዷን ዶሮ ከሌላኛዋን ዶሮ ለመለየት የምትጠቀሙበት የኩሊንግ ሲስተም ነው። ለዛም በጣም ቀለል ያደርግላችኋል። ሌላው በጣም ዝቅተኛ የሆነ የመኖ አመጋገብ አላቸው እነዚህ ዶሮች። ያ ማለት ዶሮቻችሁ ለቦዲ ሜንቴናንስ የሚያወጡት የመኖ ፍጆታ በጣም ዝቅተኛ ነው። ስለዚህ ጠቅላላ የሚመገቡትን መኖ ወደ እንቁላል ግብዓትነት የመዋል እድላቸው በጣም ሰፊ ነው። ስለዚህ ዝቅተኛ የመኖ አመጋገብ አላቸው፣ ከፍተኛ ፕሮዳክቲቪቲ ያላቸው። ስለዚህ ከዚህ ጋር ተያይዞ በኬጅ ላይ ያሉ ዶሮች ከምርታማነትም ጋር ተያይዞ ከወጪም ጋር ተያይዞ በጣም የቀነሰ ሁኔታ ውስጥ ይገባሉ ማለት ነው። ስለዚህ ዶሮቻችሁ ከዚህ በተጨማሪ የምናየው ምንድነው? ጨሬ ማለት ብሩዲንግ በጣም ዝቅተኛ ነው። ዶሮቻችሁ ጨሬ ማለት ባህሪያቸው በጣም ዝቅተኛ ነው። ይህም ደግሞ ዶሮቹ ከእንቁላል ጋር የመገናኘት እድላቸው ዝቅተኛ ስለሆነ ማለት ነው። ይሄ በዲፕሌትሪክ ሲስተም በጣም አስቸጋሪ የሚባለውና ብዙ ቻሌንጅ ሊያደርጋቸው የሚችል ነው። በተለይ ከማኔጅመንት ጉለት ጋር ተያይዞ ሰፋ ብሎ ምናልባት አክሳሪነቱን በዛው ልክ የሰፋ ይሆናል። ሌላው ዶሮቻችሁ በኢንተርናል ፓራሳይት የመጠቃት እድላቸው በጣም ዝቅተኛ ነው። ኤክስተርናሉም እንደዛው። ዶሮቻችሁ በአጠቃላይ ፓራሳይት በምንላቸው ጥገኛ ተዋሲያን የመጠቃት እድላቸው ዝቅተኛ ነው። ለምን? ከኩሳቸው ጋር ስለማይገናኙ ወይም ደግሞ ከሊትር ጋር ስለማይገናኙ ከጉዝጓዙ ጋር ስለማይገናኙ ማለት ነው። ስለዚህ በኢንተርናልም በኤክስተርናል ፓራሳይት የመጠቃት እድላቸው በጣም ዝቅተኛ ነው። እንዲሁም ደግሞ የሰራተኛ ቁጥርም ይቀንሳል ኬጅ። ያ ማለት ድካሙን ልፋቱን ስለሚቀንስ በዛው ልክ የሰራተኛ ቁጥር የሰራተኛ መጠን እንዲቀንስላችሁ ያደርጋል። ስለዚህ ከዚህ ጋር ተያይዞ ጥሩ ጥቅም ታገኙበታላችሁ።
ከጉዳቱ አንጻር ልንገራችሁ። ከጉዳቱ አንጻር ጉዳቱን በተመለከተ ደግሞ ወደ ጉዳቱ ስንሸጋገር የመጀመሪያው በኢኒሻል ኢንቨስትመንታችሁ ወይም ደግሞ በዶሮ ከፍተኛ የሆነ ኢንቨስትመንት ይፈልጋል። ያ ማለት ለምሳሌ ቤት ትገነባላችሁ፣ ከዛ ኬጁን ትገዛላችሁ፣ ከዛ ዶሮችን ታስገባላችሁ። ያ ማለት ከዲፕሌተሩ አንጻር ስንመለከተው ከፍተኛ የሆነ ወጪ እንደምታወጡበት ነው። ይሄ ምንም ጥርጥር የሌለው ነገር ነው። ኬጁ የሚገባበት በጣም በከፍተኛው መጠን ነው ወይም ደግሞ ገንዘብ ነው የምትገዙት። ያም ደግሞ ከውጭ የሚመጣውም ማለት ነው። ሀገር ውስጥ የሚገጣጠመው በጣም አነስተኛ ሊሆን ይችላል። ስለዚህ ከዛ ጋር ተያይዞ ማየት አስፈላጊ ነው። ሌላው የኩስን እንክብካቤ ወይም ደግሞ የኩስን አያያዝ ትንሽ ሊያስቸግራችሁ ይችላል። ያም ደግሞ ለምሳሌ ሁለቱ ንጽጽር በምናደርግበት ሰዓት ለምሳሌ ዲፕሌተር ወይም ደግሞ በአዳራሽ ውስጥ የምንይዛቸው ዶሮች ከራሳቸው ኩስ ጋር ነው የሚኖሩት። ከራሳቸው ኩስ ጋር መኖራቸው ግን መልሶ ለከብቶች መኖነት እንጠቀመዋለን። ያንን ለሽያጭ እናውለዋለን። ከዝንብ ጋር ተያይዞ ወይም ደግሞ ከሽታ ጋር ተያይዞ ምንም አይነት ጉዳት አያመጣባቸውም። ነገር ግን ደግሞ በኬጅ ላይ ያሉ ዶሮዎች ግን የሚጥሉት ኩስ እላው ላይ ስለማይረማመዱበትና እንደዛው እርጥበት መጠኑ ለምሳሌ የአንድ የጤናማ ዶሮዎች የእርጥበት መጠን የምንለው ከ35% እስከ 55% የሞይስቸር መጠን አለው። የእርጥበት መጠን በውስጡ አለ። ስለዚህ ያ እርጥበት መጠን እንዳለው ቁጭ ይላል ማለት ነው። ስለዚህ የመትላት ባህሪ፣ የመሽተት ባህሪ፣ ዝንቦችን የማምጣት ባህሪ በከፍተኛ ሁኔታ ሊቸግራችሁ ይችላል። ስለዚህ ያን ዲስፖዝ የምታደርጉበት የዌስት ማኔጅመንታችሁ በደንብ መስተካከል መቻል አለበት። ቦታ ይፈልጋል፣ ጉድጓድ ይፈልጋል። ያ ትንሽ አስቸጋሪ ሊሆን ይችላል። በተለይ አካባቢው ላይ ነዋሪዎች የሚኖሩ ከሆነ አስቸጋሪ ሁኔታ ውስጥ ሊያስገባችሁ ይችላል። ስለዚህ የተለየ ቦታ ማዘጋጀት እንደሚኖርባችሁ። ከዝንብ ጋር ተያይዞ ያው እርጥበታማ ነገር ነው። በከፍተኛ ሁኔታ ዝንቦች ሊያስቸግሯችሁ ይችላሉ። ያም ደግሞ ምናልባት በሽታ አምጪም እንደመሆናቸው መጠን በተወሰነ መልኩ ከበሽታ ጋር የበሽታ ተሸካሚዎች ስለሆኑ ማለት ነው። ሌላው በአራተኛ ደረጃ የሚቸግራችሁ ነገር ምንድን ነው? የአጥንት መሳሳት ነው። እንግዲህ የመጨረሻው እዚህ ጋር ያስቀመጥኩት አሁን እንደገና ደግሞ በዚህ በአጥንት መሳሳት ወይም ደግሞ ድንገተኛ የአጥንት መሰበር፣ መቆም አለመቻል ሊሆን ይችላል፣ መራመድ አለመቻል ሊሆን ይችላል፣ ተዝለፍልፎ የመውደቅ አይነት ባህሪ ሊሆን ይችላል። እነዚህ ሁሉ በእንቁላል ጣይ ዶሮች ላይ የሚከሰቱ ናቸው። ስለዚህ ዶሮቻችሁ እነዚህ አይነት በተለይ ከኬጅ ጋር ተያይዞ የሚነሱ የአጥንት መሳሳቶችን የምንቀርፍባቸው 3 ግብአቶች ያስፈልጓቸዋል። ለምሳሌ ምናልባት ጥያቄ ሊፈጠርባቸው የሚችለው ምንድን ነው? ኬጅ ላይ ለምንድን ነው እንደዚህ ነገሮች ሊፈጠሩ የቻሉት? ለምንድን ነው ዲፕሌትሪክ ሲስተም ላይ የማይፈጠረው ብላችሁ ጠይቃችሁ ሊሆን ይችላል። አንደኛ ዶሮች ከራሳቸው ኩስ ወይም ደግሞ ከራሳቸው ጉዝጓዝ መልሰው እነዚህ በተለይ ከካልሽየም አጠቃላይ ሚኒራልሶችን የማግኘት እድል አላቸው። ለምሳሌ ካልሽየም አለ፣ ፎስፈረስ አለ፣ ቫይታሚን አለ። 3ቱን የማግኘት እድል አላቸው። በተለይ ሚኒራልሶች ውስጥ የሚመደቡት 2ቱ የካልሽየምና የፎስፈረስ ግብአቶች የሚመደቡ ናቸው። ቫይታሚን ለብቻው ነው። ስለዚህ እነዚህ በተለይ የካልሽየም የፎስፈረስና የቪታሚን ዲ3 እነዚህን የእጥረት የሚከሰትባቸው ከሆነ ዶሮች አንደኛ የሚጣለው እንቁላል የቅርፊት መሳሳት እንዲገጥመው ያደርጋል። ሁለተኛ ነገር ደግሞ መጠኑ ከፍ ሲል ደግሞ ዶሮቻችሁን ድንገተኛ ሞት እንዲኖር ያደርጋል። ወይም ደግሞ መራመድ አለመቻል፣ በጣም የሳሳና ቅርፊት የሌለው አይነት እንቁላል እንዲጣልም ያደርጋል ማለት ነው። ስለዚህ አንድ ዶሮ አርቢ በኬጅ መስራት ቢፈልግ ካልሽየም እንደገና እንደ ሰፕልመንት ማዘጋጀት ይኖርበታል። ፎስፈረስም እንደዛው የቫይታሚን ፕሪሚክሶችንም ማዘጋጀት ይኖርበታል። ስፔሻሊ ቫይታሚን ዲ3 በደንብ ማዘጋጀት የሚኖርባችሁ ልታስቡበት የሚገባው ማለት ነው። እነዚህ ቫይታሚን ዲ3 የምንላቸው በነገራችን ላይ የፋት ሶለብል የምንላቸው ውስጥ የሚካተቱ ናቸው። በፓውደር መልኩ የተዘጋጁ ናቸው። በገበያው ላይ በቀጥታ ማግኘት የምንችላቸው ናቸው። ፎስፈረስም እንደዛው፣ ካልሽየምም እንደዛው። ካልሽየም በስፋት ለፎስፈረስ ዲሲፒ ዳይ ካልሽየም ፎስፌት ይተካዋል። ካልሽየምንም ፎስፈረስንም ይዟል። በብዛት ግን ፎስፈረስ መጠኑ በጣም ከፍተኛ ነው። ካልሽየም ደግሞ ላይምስቶን የኖራ ድንጋይ መጠቀም ትችላላችሁ። በውስጡ ከ36% በላይ የካልሽየም ካርቦኔት በውስጡ ይገኛል። ስለዚህ ያም ብትጠቀሙት በጣም የተሻለ ነው። በተለይ ለእንቁላል ቅርፊት ማጠንከሪያነት ጋር ተያይዞ ማለት ነው። ስለዚህ ካልሽየም ካርቦኔት በስፋት የምትጠቀሙበት ነው። እንዲሁም ደግሞ ፎስፈረስን በነገራችን ላይ ከስጋና አጥንት በተወሰነ መልኩ ታገኛላችሁ። በተለይ ከአጥንት የፎስፈረስ መጠን በከፍተኛ ሁኔታ ታገኛላችሁ። እንዲሁም ደግሞ ካልሽየምን ታገኛላችሁ። ስለዚህ ቫይታሚን በተመሳሳይ ደግሞ በየ100 ግራሙ እየተበጠበጡ የሚገኙ አሉ፣ ወይም በፓውደር መልኩ በውሃ እየከተታችሁ የምትጠቀሟቸው አሉ ማለት ነው። ስለዚህ እነዚህን መጠቀም ያስፈልጋል። ሁለተኛ የሚገጥማችሁ ችግር ምንድን ነው? ዶሮች የኤፍኤልኤስ የምንለው በሽታ ይገጥማቸዋል። ኤፍኤልኤስ ምንድን ነው? የፋቲ ሊቨር ሲንድረም የምንለው በሽታ እንዲያከማችሁ ማድረግ። በተለይ ይሄ ከመቆም ጋር ካለመንቀሳቀስ ጋር ተያይዞ የሚመጣ ጉዳይ ነው። ስለዚህ ዶሮቻችሁ በተለይ ከዚህ ከጉበት ላይ ስብ ማከማቸት ጋር ተያይዞ ዶሮቻችሁ በተለየ ሁኔታ እንቁላል ምርታቸውን እንዲያቆሙ የሚያደርግበትም ሁኔታ አለ። ስለዚህ ኤፍኤልኤስ ስለምንለው ወይም ደግሞ ፋቲ ሊቨር ሲንድረም ስለምንለው በሽታ በደንብ ጥንቃቄ ልታደርጉ ይገባል። ዶሮቻችሁ
በዚህ በሽታ የሚጠቁ ከሆነ ከ40 እስከ 50% የእንቁላል ምርት እንደሚቀንሱባችሁ፣ ይሄ በሽታ ግን ለ2 ወር ያክልም እንደሚቆይ ማወቅ አስፈላጊ ነው። ስለዚህ ከ60 ቀን እስከ 70 ቀን ድረስ የመቆየት እድል አለው ማለት ነው። ስለዚህ በዚህ በሽታም እንደሚጠቁ ማወቅ አስፈላጊ ነው። ቅድመ ጥንቃቄ ማድረግ አስፈላጊ ይሆናል። ሌላው ዶሮቻችሁ ፕሮላፕስ ሊያደርጉ ይችላሉ። ፕሮላፕስ የሚመጡባቸው የተለያዩ መንገዶች አሉ። የመጀመሪያው የክብደት መጨመር ካለ በተለይ በፖይንት ኦፍ ሌይ ደረጃ ላይ ያሉ ወይም ደግሞ ፑሌት ወይም ደግሞ በዚህ በሴክሹዋል ማቹሪቲ የምንላቸው ከ17ኛ ሳምንት ጀምሮ ባሉ ጊዜያቶች ውስጥ የሚፈጠር ነው። በእነዚህ አይነት ጊዜያት ውስጥ ዶሮዎች የእነዚህ ኦቭዲክት የምንላቸው የማህፀን ቧንቧ ጫፍ ላይ ያሉ እነ ዩትረስ አካባቢ ላይ ያሉት እነዚህ የመገልበጥ አይነት አደጋ ወይም ደግሞ ቬንት የውስጥ ቬንት ወይም ደግሞ ክሎኳ የምንለው ተገልብጦ የመውጣት አይነት ባህሪ ያለው ወይም ደግሞ ስጋ አንጠልጥሎ መሄድ እንደማለት ነው። ስለዚህ እነዚያ ነገሮች እንዳይፈጠሩባችሁ ጥንቃቄ ማድረግ አስፈላጊ ነው። ዶሮዎቻችሁ የክብደታቸው ስታንዳርድ ላይ መኖሩ ጥንቃቄ ማድረግ፣ ኦቨርዌት አለመሆናቸው ማረጋገጥ፣ እንዲሁም ደግሞ የፋት ክምችት በተለይም ደግሞ የምትመግቧቸው መኖ ከፍተኛ የኤነርጂ መጠንም ካለው በተመሳሳይ ዶሮቻችሁ ፕሮላፕስ እንዲያደርጉ ያደርጋል። ስለዚህ ይህንን በምንድን ነው የምታስተካክሉት? ከፍተኛ የፋይበር መጠን ያላቸውን መኖች መጠቀም፣ ለምሳሌ እንደ ዊት ባርን እንዲሁም ደግሞ ሚድሊንጉን ጨምሮ መጠቀም ትችላላችሁ እና ኮርን ባርን ሚድሊንጉን ጨምሮ መጠቀም ትችላላችሁ። የበቆሎ ገለባ፣ የስንዴ ገለባ ወይም ደግሞ ፍሩሽካ ፍሩሽኬሎ የምንላቸውን ግብአቶች ብትጠቀሙባቸው ከፍተኛ ሁኔታ በፋይበር የበለጸጉ ናቸው። ይህንን ፋት መቀነስ የሚችሉበትም ሂደት አለ ማለት ነው። ስለዚህ ዶሮቻችሁ እንቁላል መጣል ላይ ካሉና ኦቨርዌት የሚሆኑ ከሆነ ካርቦሃይድሬቱ መጠን መቀነስና የፋይበር መጠኑን ከፍ በማድረግ ይህን ነገር ፊክስ ማድረግ ይቻላል፣ ማስተካከል ይቻላል ማለት ነው። ስለተከታተላችሁን እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።